አባ የሚበላ ዛሬ እኮ አዲስ መኪና ልገዛ ነው 2.5 ሚሊዮን ብር በጭቂሽ አሁን ወደ ባንክ ቤት እየሄድኩ ነው። እባክሽ እቴ ከነጋ ምንም የሚበላ አልቀመስኩም። በፈጣሪ ብለሽ የሆነ ገንዘብ ስጪ። ከኔ ጧት መንገድ ላይ ሰው ታስቸግራላችሁ። ሄድና ስራን ስራ። አይገርምሽ? ሰው እኮ ማለት ያን የሚያሳጡት ምን አንዱ ነው። እባክሽ ስራውን አይስራና እኔን ቁጭ ብሎ ይለምን ደፋር ሆ ሁለት ነጥብ 5 ሚሊዮን ብር እኮ ህይወቴን ይቀይረዋል። ከእንግዲህ መሬት ላይ አሉን ሰውም አይንቀኝም። ማለት ያን የሚያሳጡት ምን አንዱ ነው። እባክሽ ስራውን አይስራና እኔን ቁጭ ብሎ ይለምን እበቀላታለሁ። እሷ የናቀችኝን ያህል እኔ ለምን አዝንላታለሁ? አባት 2.5 ሚሊዮን ብር የተጻፈበት ቼክ አግኝተን የድርጅት ነው እሱ ካልተገኘን ይታሰራል። ይቅርታ እኔ ምንም ማውቀው ነገር የለም። ምን አድርግ ነው የምትይው? አባት 2.5 ሚሊዮን ምንድነው? ሴትዮ ጤና የለሽም እንዴ? እባክሽ ወደዛ ዞር በይ። እናት ምንድነው? አትጠጋኛልኩ አይደለ? ቅድም ስላንቆሽሽኩ በዚህ መበቀል ነው አይደል? አምጣ ብሬ አምጣ ብሬ ሌባ አምጣ ብሬ። እኔ ሌባ አይደለሁም እህቴ። የወደቀብሽን አንስቼ ሌላ ሰው እንዳይወስድብሽ ብዬ አንስቼልሽ ነው የመጣሁት። ቆይ አንተ እንዴት አልወሰድከውም? ማንም እኮ አላየህም ነበር። ይሄን ብር እኮ ብትወስዱ አንተ ህይወት ይቀየር ነበር። እኔ እንደዛ አንቆሽሽ ይከል ነበር። እኔ ደሃ የሆንኩት በኪሴ ነው እንጂ በህሊና አይደለም። መሬት ላይ ስለተቀመጥኩኝ ካንቺ በታች ሆንኩ ይመስልሻል? እኔ ካንቺ እኩል ክብርና ህሊና አለኝ። ይሄ ቼክ ላንቺ አዲስ መኪና ሊገዛልሽ ይችላል። ለኔ ግን ይሄን የመሰለ ውስጥ ሰላሜን ይገዛልኛል። እህቴ ፈጣሪ ካንቺ ጋር ይሁን።